نور محمد للأخو رسول عربو نور محمد للأخو ليمي قريشو نور محمد للأخو دا ورسولو نور محمد للأخو رسول عربو نور محمد للأخو ليمي قريشو نور محمد للأخو دا ورسولو أنا وايبي حبيب نبيني ما جنيال أنا وايبي حبيب نبيني ما جنيال أن يدي للإيمان حبيب تباني راب سنيال أن يدي للإيمان حبيب تباني راب سنيال نور محمد للأخو رسول عربو نور محمد للأخو ليمي قريشو نور محمد للأخو دا ورسولو نبو بيتي حبيب وانخان بنيادا نبو بيتي حبيب وانخان بنيادا إن شاء الله هو راح حبيب كذا الخب بعدا إن شاء الله هو راح حبيب كذا الخب بعدا نور محمد للأخو رسول عربو نور محمد للأخو ليمي قريشو نور محمد للأخو ليمي قريشو نور محمد للأخو دا ورسولو በጣም የሚያምር ድምጽ ነው ያለሽ ማሻአላህ አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን በሐረር ከተማ ነው የምንገኘው። እንዲህ ባለ ጥሩ ነብያችን ሰለላሁ ዐለይሂ ወሰለም ያወድስ ነሽዳ አድምጠን ነው እንግዲህ የጀመርነው ፕሮግራማችንን። በመጀመሪያዎቹ መግቢያ ቀናት በሐረር ከተማ ኢፍጣር እናድርግ ብለን ተገኝተናል። አንድ የሐረር ከተማ ነዋሪ ቤት ማለት ነው። ስለዚህ እዚህ አካባቢ ካሉ ሰዎች ጋር ኢፍጣር ምን ይመስላል የሚለውን በደንብ እንጫወታለን በሴቶች ቋንቋ አይደል? እሺ ስለዚህ ወደዛው ነው የምናልፈው ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማንተሁ አልহামዱሊላህ። እሺ እንጀምር እንግዲህ እናቴ ከሳቸው ልጀምርና እንተዋወቅ። በደንብ ራስዎትን ያስተዋውቁ። ማንጋ ነው ያለ ነው የሚለውንም በደንብ ይንገሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ሁላችንም ለ1447ኛው ዓመት ረመዳን ወር አላህ በሰላም አደረሰን። ስሜ ነጃሃ ዑመር እባላለሁ። ወክዬ የተገኘሁት ደግሞ ሐረር ከተማ ላይ ያሉትን ጀማዓዎች እነሱን ወክዬ ነው የተገኘሁትና በዚህ ፕሮግራም ላይ በዛሬው ቀን ካሉን 5 የሐረር በሮች ውስጥ በአንዱ አሱምበሪ በሚለው ለየት ያለ የሰፈሩ ስም ደግሞ ሸዋሽቶያ ይባላል። እዛ አካባቢ ሆነን በአንድ በእናታችን ቤት የዛሬን ኢፍጣር ፕሮግራማችንን አዘጋጅተናል። እናንተም ለዚህ በቅታችሁ ከኛ ጋር ሐረር ከተማ መጣችሁ የመጀመሪያውን የረመዳን ቀናት ከኛ ጋር ለማፍጠር በመምጣታችሁ በጣም ደስ ይለናል። በሐረር ከተማና በራሴ ስም ሽክራን እላለሁ። አላህ ዓመቱን በሰላም ያድርሰን። ያው የረመዳን መግቢያ ላይ ብዙ ሴቶች በስራ በጣም ስራ ይበዛብናል። ጀማዓዎቻችንን ሁላቸውንም ጋብዘን በሰፊው ፕሮግራሙን ብናዘጋጀው ደስ ይለን ነበረ። አጋጣሚ ሆነና ያው ሁሉም የስራ ጫና ስላለበት እንደሚታወቀው የረመዳን ወር በሴቶች የቤት ውስጥ ስራ በጣም ብዙ ስራ አለብን። ቤት የማጽዳት ሁኔታ አለ፣ ምግቡን የማዘጋጀት አለ፣ የልጆቻችንን የቤተሰብን ሁሉም ጫናዎች አብዛኛው ሴቶች ላይ ስለሆነ እሱንም እንደገናም ደግሞ አላህ ላደረሰን ለረመዳን ወር ራሱ ብዙ ዝግጅት ከጾም ጀምሮ ከኢፍጣር ጀምሮ ለዒድ ዝግጅት ጀምሮ በጣም ብዙ ስራዎች ነው ያለው። የሐረሪ ማህበረሰብ ደግሞ ረመዳንን ከሚያከብራቸው ከ3 በዓላት በትልቁ በሰፊው ለረመዳን ዝግጅት ይደረጋል። ሐረር ከተማ ላይ ሻዕባንን ረጀብን በጾም ነው የምናሳልፈው። በተለይ ረጀብን ሙሉውን ረጀብ ወር ማለት ይቻላል ሐረር ከተማ ላይ በጾም ይታለፋል። ሻዕባን ደግሞ እስከ 15 አብዛኛዎቻችን እስከ 15 እንጾማለን። በ15ኛው ቀን ሐይዋን ሐይ የሚል ሐረር ከተማ ላይ የተለመደ በዓል አለን። አብዛኛው ያው በየአድባራቱ ኃላፊነቱን ወስደው የሚያከብሩ አሉ። በግለሰቦችን ቤት እንደዛው
በሰፊው ነው ሃይዋን ሀይ የሚከበረው። ከ15ኛው ቀን በኋላ ደግሞ ረመዳን ነው የምንገባው። ለረመዳን ያለንን ሰፊ ስራዎች ጨርሰን ዛሬ ደግሞ ለፍጣሩ አላህ በሰላም አድርሶናል። ከእናንተም ጋር አንድ ላይ ሆነን ለማፍጠር በመቻላችን ከኛ መሀል ሆናችሁ ያንን ረዥም ጉዞ አቋርጣችሁ እኛም ብላችሁ ከኛ ጋር የመጀመሪያውን የረመዳን ቀን ለማፍጠር በመምጣታችሁ በጣም 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 አመሰግናለሁ። እድሜና ጤና ይስጣችሁ። አመቱንም አላህ በተለያየ ሀገርም ቢሆን በኢትዮጵያ ከተሞች ከሙስሊሞች ጋር እንድናሳልፈው እድሉንም እንድናገኝ ለእናንተም ለራሴም ለቀሪውም ለሙስሊሙ እማ ሁሉ እመኛለሁኝ። ሽክራን። እናመሰግናለን። አፎይ እሺ እህቴ አንቺን ደግሞ ልተዋወቅሽ። ስሜ አዚዛ አብዱላህ ይባላል። ያው የረመዳን ወር እንኳን በሰላም አደረሰን። ያው ብዙ ጊዜ ሴቶች በጉጉት ያው እንደችው ብዙ ጫና ብዙ ስራ አለብን አልፈን ለዚህ ላበቃን እንኳን አበቃን እላለሁ። እሺ አመሰግናለሁ። እህቴ ደግሞ አንቺንም ልተዋወቅሽ። እሺ ኢማ ከድር እባላለሁ። የሀረር ነዋሪ ነኝ። የመጀመሪያውን የረመዳን ኢፍጣር እኛ ጋር ለማፍጠር ስለመጣችሁ ደስ ብሎናል። እናመሰግናለን። እንግዲህ እያፈጠርን ደግሞ የነገራችሁን ምን እንደሆኑ እነዚህ የቀረቡት ምግቦች ደግሞ በደንብ እንጨዋወታለን። ስለዚህ እማዬ ጀምሩና እስቲ ምንድነው ስያሜያቸው? ሁሌ የሚቀርቡ ናቸው ወይስ ደግሞ የረመዳን ቀናቶች ማለት ነው ሁሌ የተለያየ ነውና በየቀኑ የሚቀርቡ የማይቀሩ ምግቦች ናቸው ወይስ እንዴት ነው የሚለውን ነገር እያነሳን ሌሎች ደግሞ አልহামዱሊላህ ረብል ዓለሚን ለዚህ በመድረሳችን ያው መጀመሪያ በሐረሪ የሚሆን አብዛኛው በሙስሊሙ ያው ቴምር የተለመደ ነው። መጀመሪያ የምናፈጥረው በቴምርና በውሃ ነው። ከዛም በኋላ ወደ ሰላት እንሄዳለን። መግሪባችንን በጀማዓ ሀይቤት ውስጥ ያሉት በጀማዓ ምን ልንሰግድ እንችላለን። ወደ መስጊድ በአቅራቢያችን ሐረር ላይ ብዙ በየሰፈሩ መስጊዶች አሉና ሁሉም በየአቅራቢያው ይሰግዳል። ማፍጠሪያንም ይዞ ይሄዳል። አብዛኛውን ጊዜ ቴምርና ውሃ ጎረቤት መስጊድ ይዞ ይሄዳል። ከዛም ካፈጠርን በኋላ ወደ ቤት በመንመለስበት ጊዜ በየቀኑ የምንሰራቸው ያው እንደ ባህል ሆነና ሳምቡሳ እንሰራለን፣ ባጊያ እንሰራለን፣ ሾርባ እንሰራለን። በተጨማሪ እነዚህ በመጀመሪያው ያው ጾሙ የዋለ ሰው አፕታይቱን እንዲከፍትለት ሾርባን ይጠቀማል። ሐረር ላይ ያው ብዙ ጊዜ ማለት ነው ሾርባ ማለት ይሄኛው ነው። በገብስ የተፈተገ ገብስ ይኖረናል። የምናዘጋጃቸው ለፈጡር ብለን በረመዳን ወር ላይ በሐረሪ ብሔረሰብ አብዛኛው ጊዜ የሚዘጋጀው ለሾርባ ገብስ ነው። የማይቀረው ደግሞ የባህል ምግብ አለን። ያ የአብሽ ወጥ ማለት ነው። የአብሽ ወጥ ማለት የትኛው? የአብሽ ወጥ ማለት ይሄኛው ነው። አሰራሩ ያው አብሽ እናዘጋጃለን። ስጋ አለው፣ ሽንኩርት፣ ድንች፣ ቲማቲም ያው ኖርማሊ ለወጥ የሚገቡ ቅመማ ቅመሞች አሉት። የሚለየው አናቁላላው። ረመዳን ወር ላይ ደግሞ በጣም ያው ጾምሽን ስለምትወይ አፕታይት አይኖርም እና ይሄ ደግሞ በአብሽ የተሰራው ደግሞ ቆንጆ ነው። ለድርቀትም ለሆድ ድርቀትም ለጥምም ስለሚጠቅም አዘውትረን በየቀኑ ማለት እችላለሁኝ የአብሽ ወጥ ነው የምናዘጋጀው። ምግብ መቀየር ስንፈልግ ደግሞ ሩዝ እናዘጋጃለን። ያው እኛ ጋር ሆኖ ትንሽ ይመስለኛል ስጋም ሳንወድ አንቀርም። ሀኒድ ይኖረናል። ያው ሩዙ ደግሞ እዛች ጋር ያለው ነው። ለሩዙ ማባያዎች አሉት። ቺፕስ ይኖረዋል፣ ሰላጣ ይኖረዋል፣ ቀይ ስጎ ይኖረዋል፣ ነጭ ይኖረዋል፣ ሲችኒ ይኖረናል። ይሄን በቅያሬ ያው በሳምንትም ይሁን በ3 ቀን እንደፈላጎቱ ግን ሞስት ኦፍ ዘ ታይም የምንጠቀመው አብሽን ነው። ያው ከጾም ጋርም ስለሚመች ለአበላልም ይመቻል እና የምናዘወትረው እሱን ነው። ፈጡራዎች ይኖረናል። እንደ አስፈላጊነቱ ሁሉም በፈለገው አይነት ይሰራል። ስለዚህ እነዛስ እኛ ጌማት እንለዋለን። በአረብኛ ሌጋማት ሲሆን በእኛ ደግሞ ጁስ በጥሉቅ እንለዋለን። ሐረር ላይ ሳይዙ ከፊልና በአሁኑ ጊዜ ባይኖርም ከአሁን በፊት የነበረው ሳይዙ ከፊላል። አሰራሩ ያው ብዙ ለውጥ የለውም። ደበነፍሽቅ ይሉታል። በአያቶቻችን ጊዜ ደበነፍሽቅ ይባል ነበረ። እኛ ጋር ደግሞ ሲመጣ ጁስ በጥሉቅ ሆኖ ተገኘ። ይሄኛው ሱከር ባራ ነው።
አሁን ደግሞ ካህካህ እንለዋለን እኛ ደግሞ ኖርማሊ ስሙ ከርባራ ነው። ባጂያው ላይ ለውጥ የለውም። ባጂያው የሚሰራው ከሽምብራ ነው። ቅመሞች የራሱን የቻሉ ነገሮች አሉት። ፈላፍልም እንለዋለን በእናንተ። ሌላኛው ደግሞ ፖፖሊኖ የምንለው ነው። ያው እሱም ትንሽ አሻሽልነዋል ከካህካህ ጋር ወይም ከሱከር ባራ ጋር የተወሰነ ልዩነትም አንድነትም አለው። ሳምቡሳ ደግሞ ኖርማሊ የተለመደው በጾም ጊዜ የስጋ ነው። ሌላውን ብሔረሰብም ስንጋብዝ ስጋውን ብቻ ሳይሆን በድንችም በምስርም እንሰራለን እና እነዚህ ያው ምግቦቻችን በከፊል እነዚህን ይመስላሉ። ውሃ የምናቀርበው ጫጥቅሎ የምንለዋለን። ያው የቅል ዘር ነው። ሼፓ ትለያለች። ትንሽ አሰራርም አላት። በድሮ ጊዜ ፍሪጅም የለም፣ ብርጭቆም የለም፣ ምንም የለም። እኛም ያንን እስካሁን ድረስ አልተው ነው እና ውሃችንን ለማፍጠሪያ አሁን አለው ውስጥ ውሃ በሱ ነው የሚቀመጠው። ለማፍጠሪያ ቅልባችን ነው የምትመስለው። በወይራ ትታጠናለች። የህፃናት ስራ ነው ይሄ። ልጆቹም ሁሉም የራሱ የሆነ የስራ ድርሻ አለው። ይህንን ይታጠናል። ከዛ ውሃ ተሞልቶ ቁጭ ይላል። እንደ ፍሪጅም ታገለግላለች። ኩባያዎች ውስጥ ለየት ይላሉ። ከቅል አፈርጌም ይባላሉ። ብርጭቆ ማለት ነው። በድሮ ጊዜ ያው በዚህ ነው የምንጠቀመው። ሻይ ብዙ አልተለመደም። አሁን ነው የድሮ የምንጠቀመው። ሐሸርና ቁጢ እናፈላለን። ሐሸር ማለት የቡናው ገለባ ያው ብዙ ኢትዮጵያ ውስጥ ቢታወቅ ነው። ትንሽ አመስ ይደረጋል። ውስጡ የሚገቡ የራሱ የሆነ ቅመሞች አሉት። ሐሸር ቃህዋ እንለዋለን። ሐሸር ቃህዋ እናፈላለን። በረመዳን የተለመደው ያው ለጥምም ስለሚያገለግል ብዙ ጊዜ እሱ ነው የምንጠቀመው። ብርጭቆ ይሄ ነው። ይሄ አፈርጌብ ከሸክላ አፈር ነው የሚሰራው። አፈርጌብ ይባላል። እንደ ማንቆርቆሪያ የምንጠቀምበትም መሶላህት የሚባል። አሁን አጋጣሚ ሆነና ጊዜውም አሁን ስለተቀየረ እንጂ እንደ ባህል ለማቅረብ ሞክረን ነበረ። እሱም ከሸክላ የሚሰራ ነው። ጥሩ እህቴ፣ እዚህ እናንተ ጋር ኢፍጣር ፕሮግራም እንግዲህ በትንሹ የምታቀርቧቸው ምግቦች እነዚህ ናቸው እና ቀኑን ሙሉ ደግሞ እነዚህን ሲያዘጋጁ መዋል እንደነገሩኝ እንደሆነ እንደውም ብዙውን አንቺ ነሽ ያዘጋጀሽ ዛሬና ቀኑን እንደዛ ማሳለፍ። ከዛ ደግሞ ረመዳን የኢባዳ ወቅት ነው ማለት ብዙ ከአላህ ጋር የሚያቃርቡንን ነገሮች እያደረግን የምንውልበት ቀን ነው እና ከነዛ ነገሮች አያዘናጋም ወይ? እናንተ እንዴት ነው የምታካሂዱት? በተለይ እዚህ አካባቢ ደግሞ እንዳየሁት ከሆነ ሰው በደንብ ቁርኝት አለው ከቁርአን ጋር እንዲሁ ከተለያዩ ተግባራት ጋር እና ትንሽ አይከብድም የሚለውን ነገር አለ። ያው መክበድ ይከብዳል። እኛም ባለን ሰዓት በሰዓት ነው የምንጠቀመው። አሁን እኔ በግሌ ጠዋት በ12 ሰዓት ቁርአን ቤት እሄዳለሁ። ከዛ 1 ሰዓት ተኩል እመለሳለሁ። ከዛ አንዳንድ ነገር እሰራለሁ። አሁንም 6 ሰዓት ላይ አሁንም እሄዳለሁ ለሐዲስ። ከዛ እስከ 7 ሰዓት እስከ 8 ሰዓት እንትን እላለሁ። ያው ዙህርም ሰግደን በዛው ከዛ ትንሽ እረፍት አደርጋለሁ ማለት ነው የተወሰነ ሰዓት። ከዛ በኋላ 9 ሰዓት አካባቢ ለመጠባበስ ምናምን እገባለሁ ማለት ነው። ለምን በመጀመሪያው መብቃት አለበትን ነገር አሁን እንደ ባጂያ ሰምቡሳ ምናምን ዘወትር እናረግም መቼም ያው ለሳምንት መሆኑ ለ3 ቀን በቃ እንደ አጠቃቀም ማለት ነው። ለወር የሚያስቀምጥም አለ በፍሪጅ። ያው ሁሉም መጠቃቀሙን ለያን ማለት ነው። እንደ ፍላጎቱ እንደ ፕሮግራሙ አድርጎ ነው የምጠቀመው ማለት ነው። እንደዛ አድርግቼ ያው መቼም የዒባዳ ቀን ስለሆነ ከዛም ላለመውጣት የፈለገ ድካም ብኖርብንም ተማሙተን ያው ዒባዳችንም እናረጋለን ማለት ነው። ማታ ደግሞ ያው ካፈጠረን በኋላ ከቻለን ተራዊህ እንሄዳለን። ያው ከደከመንም እረፍት አድርገን ከዛ በኋላ ያው ቡናችን አፍልተን ምን ብለን ለዒባዳችን ቁርአን የሚቀራን ሰለዋት የሚያረጋን ተስቢህ የሚያረጋም ተስቢህ ያረጋል። ድካም ብኖርብን ሌላ ነገር ቢያቀተን ራሱ ተስቢህ እናረጋለን። ገባሽ? ለምን ብዙ ጊዜ ሴቶች ያው እንዳልኩሽ ስራም ጫና ምን ሲኖር ለቁርአን ትንሽ ትከብደናለች ማታ አካባቢ። ያው እንቅልፍም ስላለ ድካምም ስላለ እንትን ያለሽ ቁርአን አብዛኛው ጊዜ በጠዋት ነው መቅራት ምናምን ሞክረው በግሌ ማለት ነው። ማታ አካባቢ ያው ተስቢህ ማድረግ
ሰለዋት ማድረግ እንደዛ እናሳልፈዋለን። በጣም ቆንጆ። ኢሙ ከዚህ በፊት ስላላስተዋወቅሽን ራስሽን እስኪ በደንብ አስተዋውቂን። እንደሰማሁት ከሆነ የልጆች ፓርላማ ላይ ትሳተፊያለሽ፣ የታዳጊዎች ማለት ነው። ሴቶችና ህፃናት ላይ ደግሞ ወክለሽ ፓርላማውን በኢፌድሪ ደረጃ ያለው ማለት ነው ምክትል አፈ ጉባኤ እንደሆንሽም ሰምቻለሁ። ስለዚህ እንዴት ነበር ጆርኒው? እዛ እንዴት ነው የደረሽው? በደንብ ቆይታ ይኖረናል፣ ግን ደግሞ እስቲ አሁን የሆነ ነገር በይ። እሺ፣ ወደ ፓርላማው የተቀላቀልኩትኝ ከትምህርት ቤት ነው። ትምህርት ቤት ላይ ብዙ አቴንድ የሚያደርጉ ልጆች ምናምን ብዙ ነገሮች ላይ የሚሳተፉ ልጆች እንደዚህ አይነት ነገሮች ይፈልጋሉ እና 2011 ላይ ህዳር አካባቢ ነበረ ፓርላማ ውስጥ እንድገባ አስተማሪዎቼ ምናምን ገፋፉኝ። ከዛ በኋላ እኔም እሺ ያልኩኝ። ከዛ በኋላ ትንሽ ኦሪንቴሽን ምናምን ተሰጥቶኝ ክልሌን ወክዬ ሄጄ 2017 ያዘጋጀው የኢፌድሪ የህፃናት ፓርላማ ላይ ምክትል አፈ ጉባኤ ሆኜ የተሾምኩኝ ማለት ነው። በጣም ደስ የሚል ጆርኒ ነው። ደስ ይላል። ማሻአላህ። ቅድም ደግሞ ድምፅሽን ሰማኝ። እንዴት አዳበርሽው? እንዴት መጣ የሚለውን ነገርም እሱንም ንገሪኝ እስኪ። ኦኬ፣ ይሄ የአላህ ስጦታ ነው። እኔ አዳብሬውም ምን ብዬም አላቅም እና ያው ነሺዳ ምናምን ደስ ይለኛል። በጣም ነው የምወደው። ከልጅነት ነው? ከልጅነት ነው። በቃ ይሄ ታለንቴ ነው ብዬ እንትን ሰዎች ራሱ ያው ይነግሩሻል እኮ ታለንትሽ ነው ምናምን፣ ግን የአላህ ስጦታ ነው ይሄ እና እኔም ነሺዳዎችን አደርጋለሁኝ የትምህርት ቤት ፕሮግራሞች ሲኖሩ። በዛ ላይ ደግሞ ቁርአን ቤት አለን። ቁርአን ቤታችን የተለያዩ ፕሮግራሞች ያዘጋጃል። ኢስራእና ሚራጅ፣ ኢድ አልፈጥር፣ እንደዚሁም ደግሞ ረመዳን ሲመጣ በየአመቱ ሴቶችን ብቻ አንድ ላይ አድርገን በአዳራሽ ውስጥ ፕሮግራም እናዘጋጃለን። እስኪ አንድ ነሺዳ ድጋፍ ጨምሪልን። ከዛ እነማ ደግሞ ስሜቱ ለዚህ አካባቢ ማህበረሰብ እንዴት እንደሆነ ደግሞ ይነግሩናል። እሺ። ረማዳን ባንተ ትጸዳለች ነብሴ፣ የቀልቤ ሰኪና የእዝነት አድማሴ፣ የረሕመቱ ሌሊት የቀልቤ ላይ ወዜ፣ ነፍሴ ስታዘግም ድጋፌ መርኮዜ። አህለን ረማዳን ረማዳን አህለን ረማዳን ረማዳን፣ የፍቅር የትስስር ከወንጀል የመዳን እጅግ ስናፍቀው መጣልን ረማዳን። መርሐበን እንበለው ታላቁን እንግዳ፣ መጥቷል ወራት አልፎ ወንጀልን ሊያጸዳ። የሺ ወር አምሳያው ሌሊት ታቀፈ፣ ያዘለው ትሩፋት ወትሮን አሰነፈ። ወንጃዩን ሚያስከስር አጥፊውን ሚያለማ፣ ለጠግብ አስርቦ ለነግስ የሚያስጠማ። ረማዳን ረማዳን። ማሻአላህ በጣም ደስ ይላል። እንዴት ነው ማየ እዚህ አካባቢ ላለ ሰው እንደዚህ ያለ ድምፅ አላት። ከዛ ደግሞ ብዙ ቦታ ታዳጊዎችን ወክላት ብዙ የነሱን ሀሳቦች ይዛ ትሄዳለች፣ ሰበሰባለች። ብዙ ነገሮች አሉና እንደዚህ አይነት ታዳጊዎች እናንተ ጋር መኖሩ ለእናንተ ለእናቶች ምን ስሜት አለው? በእውነት እኔ ለመጀመሪያ ጊዜ እኔና ኢማን የተገናኘ ነው። እኔ ያው የክልሉ ሴቶች ፌዴሬሽን ላይ ብዙ ሴቶች ላይ እንቀሳቀሳለሁ። በአሁኑ ሰዓት ግን ንግድ ላይ ነው የምሰራው እና እዛ ላይ ነው ያገኘኋት እና በእውነቱ ሳያት በጣም ነው ደስ ያለኝ። ለመጀመሪያ ጊዜ ሳያት ማለት ነው። እና ብዙ ጊዜ እኛ ያው ሴቶች ላይ ብዙ ታሌንት ያላቸው ሴቶች አሉ፣ ግን አይወጡ እና ብዙዎቹ ወጥተው አናያቸው። እሷን በዚህ እድሜ እዛ ላይ ስብሰባ ላይ ሳገኛት በእውነት በጣም ነው ደስ ያለኝ። የተዋወቅኳት የዛን ቀን ነበር። ዛሬ ሁለተኛ ቀን ነው ያየኋት እና አሁን በእውነት ብዙ ትልቅ ቦታ ትደርሳለች ብዬ ተስፋ አደርጋለሁ። ያው ጊዜውም የተሻለ ነው፣ ከኛ የተሻለ እድል አለ በአሁኑ ሰዓት እና በእውነት በጣም ነው እኔ ራሴ ሳገኛት ደስ ያለኝ እና ሌሎቹ እንደሷ ያሉት እሷ ምሳሌ ሆና ወጥተው
በተለይም ዲንን በማይነካ መልኩ ሐረር ላይ ያው የሐረሪ ብሔረሰብ ከሃይማኖትና ባህሉ የተሳሰረ ነው። ብዙ ጊዜ በተለምዶ እኛ የምናደርጋቸው ነገሮችን ራሱ ስታዩ ከሃይማኖት ጋር የተያያዘ ሆኖ ነው ያገኘሁት። በልጅነታችን አሁን ከቤተሰብ እንዲያርጉ እያለን አስተምሮን የመጣ ነው። ብዙ ከቁርአን ቤት ከሐዲስ ቤት በየሰዓቱ እየከፋፈሉ ልጅ ሆነንም ሄደን እንድንማር ከመግሪብ እስከ ኢሻኢ ቤት ቁርአን እንድንቀራ አካባቢያችን ላይ መስጊድን እንድናጸዳ በባህሉ የተለመዱ ነገሮች ናቸው እና በአሁኑ ጊዜ ደግሞ የእሷን አይነቶቹን ማየቱ በጣም ደስተኛ ነኝ። እኔ በጣም ደስ ይላል። ማሻአላህ በጣም ደስ ይላል። እሺ እህቴስ ደግሞ እሳቸው በደንብ ገልጸውታል፣ ግን ደግሞ የምትጨምሪው ነገር ካለ በተለይ መሀል ላይ ሆኖ ማየት አሁን እንዴት ነው? እሷ በጣም ገና ታዳጊ ናት። ከዛ እናንተ ደግሞ አላችሁ ያለፋችሁት ወጣቶች ማለት ነው እና ምን አይነት ስሜት አለው? በዛው ደግሞ አያይዘሽ እንድታነሽ የምፈልገው ረመዳንንም እንደዛው በአንቺ እይታ የቀድሞ ረመዳን አለ፣ ከዚህ በፊት ያሳለፋችኋቸው ረመዳን፣ የእናቶች አከባበር አለ፣ ከዛ በፊት የነበሩት፣ አሁን ደግሞ የደረስንበት አለና የሆነች ትንሽዬ ናት አይደል ወዲያው ልውጥ ያደረገችው ብዙ ቦታ ላይ የቅርብ ጊዜ ትውስታችን ነው ብዙ ነገሮች እንዲቀየር ያሉበት ማለት ነውና እኛ በአንድ ብር ሲገዛ ማየን አይደለ አሁን ያለውንም ማየን እና የሆነች ሰዓት ናት ነገሮች ስለ ልውጥ ያለችውና ረመዳን ላይስ እንዴት ነው ያን ስሜት የምትገልጪው አንቺ? ያው አልহামዱሊላህ ረብል ዓለሚን መቼም እሱ መሰጠን ጸጋ ያው መመስገን ግድለናል ማለት ነው። ርካሽ መሆን ውድ መሆን ያው መቼም ሰው ቢቸገርም ምን ብነው አላህ ሁሉም አንድ አርጎ በረመዳን እኔ ብዙ ጊዜ እንዳም ደስ የሚነኝ ደሃውም ሀብታውም እኩል ነው። በቃ ባለው ነገር ይደሰታል፣ በሚሰራው ነገር በጣም ነው ውስጡ የሚረካው። ለምን ዛሬ ያለው ሰው እንደዚህ ቢያቀርብና ቢበና ማለት ነው የሌለው ሰው አንድ አብሽ ወጥ እንኳን ሰርቶ ቢበላ ምን አቃለው የራሱ ድባብ አለው። እኔ አሁን ሳያው ረመዳን በጣም ደስ የሚለው በዚህ ነው። ያችን አብሽ ወጥ ቢሰራም ሌላ ነገር ቢሰራም ሰለጣው ያረጋን አዛንን ይጠብቃል ትምር አሁን ምን ኸይር ባዮች አሉ። አሁን አንዳንድ ጊዜ ኸይር ባይ የሚያመጡት ነገር ደግሞ ለሰው በጣም ትልቅ ነገር ነው። ለምን ቢያንስ አንድ ትምር ለማፍጠር ራሱ ዛሬ ሰው ባይችል ኸይር ባዮች አሉ። ትምራቸው የተለያዩ ራሽን አንዳንድ በብር የሚያግዛቸው አሉ። ብቻ ደስ ይላል ለመግለጽ ራሱ በጣም ከብደኛል። ስለዚህ አንቺው የድሮ ረመዳንና ያሁኑ እንዴት ትገልጫለሽ? ያው የድሮም ማሻአላህ በጊዜው እንደነበረ ነው። አሁንም ያው እንደምታዩ ደስ በምን እንትን ነው ያለ ነው። በጣም ቆንጆ ማሻአላህ። እሺ ኢሙ ጠቅለል አድርጊና እዚህ አካባቢ ያለውን ማህበረሰብ አከባበር የረመዳን ሁኔታዎች ማለት ነው እስኪ እንዴት ታይዋለሽ? ባንቺ አተያይ ደግሞ ረመዳን እንዴት ባለ ሁኔታ ነው የሚያልፈው? ምን ከሌሎች ቦታዎች ይለየዋል ብለሽ ታስቢያለሽ? ማለት በተለያዩ ስራዎችን በተለያዩ ጉዳዮችም ሌሎች ቦታዎች ላይ ትሄጃለሽና የታዳጊዎችን ወክለሽም ቢሆን ብዙ ቦታዎች እንደሄድሽ ሰምቻለሁና ያንን እስቲ የዚህን አካባቢ ረመዳንና የሌላ ቦታው በደንብ የሚያሳይ ነገር ይሄንን እስቲ በደንብ ገለጭ። እሺ መጀመሪያ ከአቀባበሉ እንጀምርልሽ። ረመዳን ሐረሮች የሚቀበሉት በቃ እንዲህ በግልጽ ነው ስልሽ ሁሉም ቤት ማለቃለቅ ይባላል። በቤት በማስጣት አንዱን ያግዛል። አሁን አንቺ ጀጎልስ በተለይ ጀጎል ደግሞ ትለያለች። ሐረርስ ጀጎል ስትኖሪ በጣም የሰው ፍቅር አለ፣ መረዳታት አለ። ብቻሽን ሆነሽ ምንም የምትሰሪው ነገር የለም። እኔ መጥቼ ያግዝሻለሁ። ከዛ ያንቺን ስራ ከጨረስን በኋላ ደግሞ እኔ ጋር መተን የኔ የቀረውን ስራ ሰርተን አንድ ላይ ነው የምንጨርሰው ሁሉንም ነገር እና ብቻ በጣም ደስ በሚል ሁኔታ ነው እዚህ አቀባበሉ። እንደዛውም ስንጾምም ስናፈጥርም በጋራ ከጎረቤቶቻችን ጋር አንድ ላይ በመሆን ከዛ ደግሞ ለተቸገሩትን አንድ ላይ በመርዳት ጀጎል ውስጥም ብትሆኚ ሐረር ውስጥም አብዛኛው እንደዛ ነው የምናሳልፈው ሁላችንም። የተለያየ ቦታም ሄጃለሁ ለረመዳን ግን ያው አብዛኛው ጊዜ ረመዳን የኸይር ወር ስለሆነ ተመሳሳይ ነገር ነው የምታይ። ሞር ግን እዚህ የፍቅር ሀገርም ስለሆነ ብዙ ነገሮች የመንገድ ላይ ፍጣር ይበዛል።
የመንገድ ላይ ኢፍጣር ይበዛል። አሁን ደግሞ ጀጎል በኮሪደር ልማት በጣም ስላማረች ሰው ሁሉ ቤቱ የሚያፈጥር አይመስለኝም። ውጪ ነው የሚገባበዘው ምናምን። ሰፈርሽ ሲያምር ምናምን ውጪ ነው የምታፈጥሪው። ማሻአላህ በጣም ደስ ይላል። በአጭሩ እንግዲህ መግቢያ ላይ ስላለን ይህንን አሳያችሁን። በቀሪ ቆይታዎቻችን ደግሞ ከሐረር ከተማ ነዋሪዎች ጋር እየሆንን የተለያዩ ነገሮችን ነው የምናሳየው። ረመዳንን በሰፊው ሐረር ከተማ ላይ ነው ልናሳልፍ የተገኘ ነው። ስለዚህ ለአሁኑ ግን ከእናቶች ጋር እንዲሁ ደግሞ ከታዳጊዎችም ጋር ሆነን የኢፍጣር ፕሮግራሙን ለማሳየት እንግዲህ በትንሹ ሞክረናል ማለት ነው። ሌሎች ፕሮግራሞቻችን የነጃሺ ቲቪ የልዩ የረመዳን ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ረመዳን፣ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ألف صلاة والسلام عليك ألف صلاة والسلام عليك يا سيدي يا رسول الله ألف صلاة يا نبي ألف صلاة عليك ألف صلاة والسلام